ጥቂት ኢኮኖሚያዊ ጉዳዮች ላይ ለተነሱ ጥያቄዎች መጠነኛ ማብራሪያ አድርጌ በጋራ ችግኝ ተክለን ተስፋን ተክለን እንለያያለን ማለት ነው። ኢኮኖሚ በሚመለከት ቀደም ብዬ እንዳነሳሁት ዓለም በፈጣን ለውጥ በብዙ ከፍታ በብዙ ዝቅታ እየዋዠቀች ባለችበት በዚህ ዘመን ከፍተኛ ሀብት ይንቀሳቀሳል። ሰምተን የማናውቀው የሀብት ቁጥር ልክ ይነገራል። ከፍተኛ ፈጠራም የተገኘበት ዘመን ነው። ብዙ ፈጠራዎች ዓለም ላይ ይሰማሉ። ያም ሆኖ ዋና ዋና ግጭቶች ትላልቅ ሀገራት የኢንቮልቭ የሚያደርጉባቸው ግጭቶች በዓለም ላይ ባለፉት 4-5 ዓመታት ሲካሄዱ በመቆየታቸው የዓለም እድገት መጠነኛ ስብራት ገጥሞታል፣ ዝቅታ ገጥሞታል። የዓለም የንግድ ስርዓት በመጠኑ ታውቋል። የውጭ ኢንቨስትመንት ቀጥተኛ ኢንቨስትመንትም እንዲሁ ቀንሷል። ኢንቨስትመንት ላይ፣ ንግድ ላይ፣ እድገት ላይ የራሱ የሆነ አሉታዊ ተጽዕኖ አሳድሯል። የነዳጅ ዋጋ በመጨመሩ፣ የማዳበሪያ ዋጋ በመጨመሩ፣ የሎጂስቲክስ ዋጋ በመጨመሩ ኢንፍሌሽኖች አንድ አካባቢ ተፈጥረው ብዙ ሀገራት ተዛምተዋል። እኛም ጋር ኢምፖርትድ ኢንፍሌሽን የራሱ የሆነ ጫና አምጥቷል። ምክንያቱም በእኛ ገቢ ምርቶች ላይ የዋጋ ጭማሪ ማሳደሩ ያ ተያያዥ ችግሮች አስከትሏል። ነገር ግን ቀደም ሲል በአንዳንዶቻችሁ እንደተነሳው ባለፉት ጥቂት ዓመታት ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም እንደ ፓርቲ እንደ መንግስት ሳይሆን አንድ ሀገሩን እንደሚወድ ዜጋ ከምንም ባያዝ ውጪ በዝርዝር ለማየት የሞከራችሁ እንደሆነ በርካታ ሪፎርሞች በሴክተር ደረጃ የተካሄዱ ቢሆንም ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። ማንም ኢኮኖሚስት ከምንም ባያዝ ውጪ በጥሞና ማየት ከቻለ ትልቅ ድፍረት የተሞላበት ከመንግስትነት ባሻገር የሀገር ብልጽግና ለውጥን ታሳቢ ያደረገ ጀንዌን በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል። ይህን ሪፎርም በጥንቃቄ ማየት ትምህርት መውሰድ አስፈላጊ ይመስለኛል። በሴክተር ደረጃ ብናይ ግብርና አንዱ አንከር ይሁን። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት ከዚህ ቀደም አስችላችኋለሁ። አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ስንጀምረው አቮካዶ የሚባል ነገር እንኳን ለኤክስፖርት የምታውቁት ነው። አሁን ግን ብር እያመጣ ነው። በግብርና አጠቃላይ አመጣ ነው ከምንለው ለውጥ ውጪ ኤሪያ ስፔሲፊክ ደግሞ ስንወስድ ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ
ውጤት ማግኘት እንደምንችል የተመሰከረበት በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። በእርግጥ አጠቃላይ እድገት ተደምሮ የሚታየው መስከረም ቢሆንም የግብርና ሴክተር ብቻ 7.7% እድገት ይጠበቃል። ኢንዱስትሪ ቅድም እንዳነሳሁት ዳይቨርሲፋይ እናርግ ካልናቸው ሴክተሮች አንዱ አንከር ትኩረት ያገኘው ሴክተር ኢንዱስትሪ ነው። አዳዲሶቹን እንተዋቸውና ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ጎብኝተን ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ከ40% ያላነሰ ተሻሽሏል ማለት ነው። ከ47 67 መድረስ በጣም ትልቅ እመርታ ነው። ይህ እያንዳንዱን ፋብሪካ ይነካል። እዛ ውስጥ ስራ ይቀጠራል፣ እዛ ውስጥ ቢዝነስ አለ፣ እዛ ውስጥ ሀብት አለ ማለት ነው። ከዚያ በተጨማሪ ከኮምቦልቻ መቀሌና ሐዋሳ ውጪ ከ10 ያላነሱ ኢንዱስትሪያል ፓርኮች የገነባን እኛንን ፕራይቬት ሴክተር ፎሬን ኢንቨስተር ያስገባን እኛንን ሐዋሳን ጨምሮ በጣም በጥቂት ኢንቨስተሮች ተይዞ የነበረውን ፓርክ ከ80% በላይ ኢንቨስተር ሲያመጣን እኛንን። ኢንዱስትሪ ሴክተር ላይ ሲግኒፊካንት የሆነ እድገት ነው ያለው። ሲግኒፊካንት ኢንዱስትሪው በኢኮኖሚ ውስጥ ያለው ሽግሽግም እኮ መታየት እየጀመረ ነው። ለምሳሌ የዘንድሮውን እንተው አንዳንድ ስላልተሟላ በሚቀጥለው ዓመት እኮ ከኢንዱስትሪ ኤክስፖርት $1 ቢሊዮን ይጠበቃል። ምን ማለት ነው ይሄ? ስለ 100 ሚሊዮን የሚያወራ ኢንዱስትሪ 1 ቢሊዮን ይጠበቃል ማለት ሰፋፊ ስራ ተሰርቷል ማለት ነው። ኢንዱስትሪ ግን በባህሪው ሐምሌና ነሐሴ ትራክተር ገዝተን አርሰን ጥቅምት ላይ ህዳር ላይ ሃርቨስት የምናደርግበት ሴክተር አይደለም። ለምሳሌ ኢምፖርት ሰብስቲት እናርግ ብለን በዚህ ዓመት ክሎዝ ቱ $5 ቢሊዮን ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች። ለምሳሌ ሴራሚክ፣ ድንጋይ እንሸከምን ብለን ኢንተርቪን አድርገን አንድ ሳይሆን 2 ፋብሪካዎች አልቀዋል። አንዱ ተመርቋል፣ አንዱ በቅርቡ ይመረቃል። ሲሚንቶ ላይ፣ መስታወት ላይ፣ ብረት ላይ ሰፋፊ ስራ ተሰርቷል። ካልዘነጋችሁት በቀር ሶላር ኤክስፖርት የሚባል ነገር ኢትዮጵያ አታውቅም። ከዚህ ቀደም በአጭር ጊዜ ውስጥ የደረስንበትን ታውቃላችሁ። እና ኢንዱስትሪው ላይ ይበል የሚያሰኝ ተስፋ ሰጪ እንቅስቃሴ ነው ያለው። በኢንዱስትሪ ሴክተር ውስጥ የሚታይ ራሱን ችሎ ደግሞ አንከር የሆነውን ማዕድን ብንወስድ በዚህ ዓመት ብቻ 24% አድጓል። ማኑፋክቸሪንግ 20.3% አድጓል። በሲሚንቶ ለሚ ከመጣ በኋላ የነበሩትን ኢንሃንስ ካደረግን በኋላ በዚህ ዓመት 16% በምርት እድገት አለ። በኢነርጂ አጠቃቀም በዚህ ሴክተር ብቻ 23% እድገት አለ። ኢንዱስትሪ ለአጠቃላይ የመጣውን ውጤት እንዴት እናስጠብቀው? የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። በዚህ ዓመት አጠቃላይ ኢንዱስትሪዎች 12.7% እድገት ይጠበቃል። ይሄ እድገት ዝም ብሎ ሊመጣ አይችልም።
12.7% እድገት በአንድ ሰብ ሴክተር ላይ መምጣቱ ለረጅም ጊዜ የተሰራውን ስራ የሚያሳይ ጉዳይ ነው። ሰርቪስ የኢትዮጵያ አየር መንገድ ከለውጡ በፊት ከነበረው አቅምና ማጓጓዝ በትንሹ 3 እጥፍ አድጓል። በዚህ ዓመት ፕላስ ኦር ማይነስ 17 ሚሊዮን የውጭ ሰዎች አጓጉዟል። በውጭ ሀገር ደረጃ 4 ሚሊዮን በሀገር ውስጥ አጓጉዟል። ፕላስ ኦር ማይነስ 21 ሚሊዮን ሰዎች አጓጉዟል። 3 ታይምስ እድገት ማለት ነው ከነበረበት። በዚያው ልክ ያስገኘው ሀብት አለ። ዲጂታል ቅድም እንዳነሳሁት ነው። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100 ሺህ ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። አጠቃላይ ፍላጎትና አቅርቦት አዝማሚያዎች ሲታዩ ተጠቅሎ የሚመጣው መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመለክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካልን። ተሳካልን ሲባል ግን ሩጫችን አለቀ ማለት አይደለም። የሩጫችን አቅጣጫ ትክክለኛ መሆኑ፣ ምንሩጥበት አቅጣጫ ስፒድ ትክክለኛ መሆኑን አረጋገጥን ማለት ነው። ገና ብዙ ስራ ይጠብቅብናል። ትንሽ ገባ ብለን እስኪ እንይ። ቅድም አንዳንዶቻችሁ ማንስታችሁታል። የዘንድሮ የኢትዮጵያ የሸቀጦች ኤክስፖርት 11 ቢሊዮን ዶላር በላይ ጥቂት ጭማሪ ያለው በላይ ሆኗል። እንደው ዛሬ በተቻለ መጠን ወንድሜን መናገር አልፈልግም፣ ግን የኤክስፖርቱን ያነሱት ጉዳይ ላይ እንደው ለሳቸው እንትን እንዲሆን 11 ቢሊዮን ማለት ክቡር ዶክተር ደሳለኝ በኋላ ዳታ እንዲያዩ ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር። 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔ የተወያየበት እቅድ ላይ 9.8 ብንደርስ ነው ያልነው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። 17 ዓመት ኢትዮጵያ ኤክስፖርት ያደረገችውን በአንድ ዓመት ማምጣት መቻላችን ትልቅ ነገር ነው። ግን በሚቀጥለው ዓመት ከዛ ማደግ አለበት። በሚቀጥለው እያለ መስፋት ይኖርበታል። ሰርቪስ 9.5 ቢሊዮን ዶላር አግኝተናል። በፎሪን ዳይሬክት ኢንቨስትመንት ፕላስ ኦር ማይነስ 4 ቢሊዮን ዶላር ገደማ አግኝተናል። ቃል የተገባውን ትቼ ሬሚታንስ 7.9 ቢሊዮን ለ8 ትንሽ የቀረው አግኝተናል። ሌሎች እርዳታ ብድር ጨምሮ 5 ቢሊዮን ዶላር ገደማ አግኝተናል። በድምሩ በዚህ ዓመት ፕላስ ኦር ማይነስ 38 ቢሊዮን ዶላር ገደማ ነው የውጭ ካፒታል ወደ ሀገር ውስጥ የፈሰሰው። በእነዚህ ውስጥ ኤክስፖርት በድምሩ 11 ቢሊዮን ነው። የብዙ ዓመታትን ድምር ውጤት ነው ከምንል አንድ ባንድ ነው። በጥቂት ኤግዛምፕል ለምሳሌ ቡና እንውሰድ። ኢትዮጵያ የኮፊ አረቢካ መገኛ ናት።
ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አደርግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። በነገራችን ላይ የቡና ኮንሰምፕሽን በሀገር ውስጥ የዛሬ 10 ዓመትና ዛሬ ሁላችሁም እንደምታውቁ በጣም ጨምሯል። ሰዎች እየበዙ ነው። የቡና ፍላጎት እያደገ መጥቷል። የሀገር ውስጥ ፍላጎት መልሰን 3 ቢሊዮን ዶላር በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ይሄ በኢትዮጵያ ውስጥ የረጅም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው። ወደ ወርቅ ብንሄድ ወርቅ 17 ዓመት ካልኩ በጣም ስለሚያንስ 27 አደረኩት። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ሪዘርቫችንስ ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። ይሄ የመላ ኢትዮጵያውያን ድል ነው። በዚያ ልክ መታየቱ ጠቃሚ ይሆናል። ገቢስ ገቢ ሪፎርም አካሂደን ዲጂታላይዜሽን ሰርተን ኢንፎርማል ቢዝነሶች በስፋት መጨመር አለባቸው ብለን 43000 ኢንፎርማል ቢዝነስ ገቢ መክፈል ጀምረው የመጣውን ለውጥ ማየት ከፈለጋችሁ በ27 ዓመት ኢትዮጵያ ያስገባችው ገቢ ፕላስ ኦር ማይነስ 1 ትሪሊየን ነበር። ዘንድሮ 1.5 በላይ ጭማሪ ያለው የ27 ዓመቱን ገቢ መብለጥ ብቻ ሳይሆን 150% ነው። ይሄ ገንዘብ ድሮ አልነበረም ወይ ኢትዮጵያ ውስጥ ያላችሁኝ እንደሆነ ከየትም አይመጣም ነበረ። ግን ኢትዮጵያ ውስጥ ኢንፎርማል ኢኮኖሚ ከፎርማል ኢኮኖሚ ገዝፏል። በዚያ ምክንያት በስርዓት ባለው መንገድ ገቢ ማስገባት እምብዛም የተለመደ ተግባር አልነበረም። እግረ መንገድ ለኢትዮጵያ ነጋዴዎች መልእክት ለማስተላለፍ በጣም ብዙ ብርቱ ጥረት የሚያደርጉ ነጋዴዎች እንዳሉ ሆነው በዓለም ላይ ከውጭ በሚገቡ ጉድስ 100% ፕሮፊት ማርጂን መያዝ የተለመደ አይደለም። የኛ ነጋዴዎች አስቡበት፣ በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ለምሳሌ መኪና፣ ኤሌክትሪክ መኪና 3.5 ሚሊዮን
እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ሪሲት ትቀበላለህ አትቀበልም፣ በፎርማል ነው ፎርማል አይደለም እየተባለ ማለት ነው። መኪና የምታስገቡ ሰዎች ኢቪ ካር ማስገባታችሁን የምንመርጠው ቢሆንም በምናደርገው ስውር ሱፐርቪዥን ከሚታይ ገበያ ውጪ የሚደራደር መኪና መሸጫ ካለ እንዘጋዋለን። ወደዛ ከምንሄድ ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማደግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። ሰስቴን የሚያደርግ ቢዝነስ ነው መፈጠር ያለበት። ይሄን ነጋዴዎች ከግምት ብታስገቡት ጥሩ ይሆናል። አሁን በቂ ገቢ ሰበሰብን ነው አይደለም። የኢትዮጵያ ኢንፎርማል ኢኮኖሚ ግዙፍ ነው። የኢትዮጵያ ኢኮኖሚ ትልቅ ነው። ባይዘወይ እኛን አይደለም ሰፈሩን ተሸክሟል። ሰፈሩ ያለው በዚህ ሀገር ኢኮኖሚ ነው፣ በኮንትሮባንድና በኢንፎርማል። እሱን መስመር ማስያዝ ያስፈልጋል። የሁላችን የጋራ ጥረት መሆንም አለበት። የወጪ ጉድለትን በሚመለከት ቅድም የተነሳው ጉዳይ የኢትዮጵያ የዚህ ዓመት የወጪ ጉድለታችን 218 ቢሊዮን ገደማ ወይም 1.2 በታች ፐርሰንት ዴፊሲት ነበረ። ይሄ በየትኛውም መስፈርት 1.2 ኢቭን 2% ዴፊሲት ዝቅተኛ የሚባል። ያን ዴፊሲት የሞላንበት መንገድ ደግሞ እንደተባለውም ከሴንትራል ባንክ እየተበደርን ሳይሆን የግምጃ ቤት ሰነድ ግብይት እና ሌሎች ሶርሶች በመጠቀም ነው። ይሄ በጣም ጤናማ የሚባል የበጀት ጉድለት ማሟያ መንገድ ነው። ገቢያችን አሳደግን እንጂ ወጪያችን አይታችሁ ከሆነ እናንተ ያጸደቃችሁት ወጪ አልጨረስንም። የተወሰነ ይዘን ከዛ ባነሰ ወጪ ነው ለመጨረስ ጥረት ያደረግነው። እና የግምጃ ቤት ሰነድ ግብይቱ በጣም ጠቃሚ መሆን ብቻ ሳይሆን አስፈላጊ የበጀት ማሟያ ጤናማ መንገድ ነው። በነገራችን ላይ ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። ጤናማነቱን ማሳያ ይሄ ነው። ይሄ ደግሞ የዓለም በዚህ ሴክተር ያለ ሁሉ በሁሉ ጉዳይ ባይስማማም በእነዚህ ጉዳዮች በአንድ ድምፅ እያደነቀ እያመሰገነ ያለበት ሁኔታ ስላለ ሌሎቻችንም ትኪቱ እንደተጠበቀ ሆኖ ግን እንደዚህ አይነትን ጠንካራ ጎኖች ማየት ጠቃሚ ይመስለኛል። ከዕዳ ጋር ተያይዞ ለተነሳው ጥያቄ አይ ቲንክ አንዱ ልንመሰገንበት የሚገባ አንኳር ስራ የኢትዮጵያን ዕዳ ችግር አለበት አመጣጡም ግዝፈቱም ብለን የወሰናቸው ውሳኔዎች የተከበረው ምክር ቤት በከፍተኛ አክብሮት ሊያዩ የሚገባ ይመስለኛል። ለምሳሌ ባለፉት 8 ዓመታት $1 ኮሜርሻል ሎን አልተበደርንም ማለት እንዴት ቀለል ይላል? ብዙ አፍሪካ ሀገራት እኮ ኮሜርሻል ሎን ተበድረው ብድር ደሞዝ ይከፍላሉ። ተበድረው ደሞዝ ቢከፍሉ እኮ አሉ። እኛ ለልማትም አያስፈልግም ነው ያለው። ይሄ ትልቅ ውሳኔ ነው። ታስታውሳላችሁ የዛሬ ዓመት 2 ዓመት ገደማ ኢትዮጵያ ዕዳ መክፈል አቅቷት ዲፎልት አድርጋለች የተባለው ቅድም የተነሳው የዩሮ ቦንድ ጉዳይ ያኔም ተናግሬ ያለው ኢትዮጵያ መክፈል አቅቷት ሳይሆን እነዚያ ዕዳዎች በድርድር መልክ መያዝ አለባቸው የሚል እምነት ነበረን ብያቸዋለሁ። አበዳሪዎቻችንም እናመሰግናለን። ተሳክቶልን ዩሮ ቦንድን ጨምሮ ከብዙ አበዳሪዎቻችን ጋር ተስማምተናል። ምን ተስማማን? የዕዳ ሽግሽግ ማለት ምን ማለት ነው? ኢትዮጵያ የነበረባት ዕዳ ከአጠቃላይ ጂዲፒዋ ሲነጻጸር ከ50% በላይ ስለነበረ ቀይ ውስጥ ገብታ ተጨማሪ ብድር ብትወስድ ለመክፈል ትቸገራለች ነበር ክርክሩ። በሰራነው ሪፎርም በአፍሪካ ውስጥ ገዘፍ ያለ ኢኮኖሚ ካላቸው
ግሪን ከገባ ኢኮኖሚ ውስጥ አንዱ የኛ ነው። ምን ማለት ነው? የኢትዮጵያ ብድር ከ45% በታች ሆኖ ኢትዮጵያውን በምታመነጨው ሀብት ልትከፍል ትችላለች የሚል እምነት በትላልቅ የፋይናንስ ተቋማት ታምኖበት ማለት ነው። እኛ ያለን ዕዳ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ካላቸው ዕዳ ጋር አይወዳደርም። 3-4 እጥፍ ከኛ ይበልጣ የነሱ ዕዳ። ቀይ ውስጥ ናቸው ብዙዎቹ። እኛ ወርደነዋል። ለምን? የዕዳ ሽግሽጉ ቅድም ተነሳው ኮመርሻልና ኮንሴሽናል ሎን ማለት አራጣና ህጋዊ ብድር ማለት ነው። ኮመርሻል ማለት 1 ቢሊዮን ብር እንካ በ3-4 ዓመት ጊዜ ውስጥ ክፍያ ክፈልልኝ፣ ወለዱ ደግሞ 7-8% ነው ማለት ነው። ኮንሴሽናል ሲሆንሳ በ30 ዓመት ክፈል፣ ወለዱ 1% ነው፣ የእፎይታ ጊዜው 10 ዓመት ነው ማለት ነው። አንድ ሰው ተበድሮ ኢንቨስት አድርጎ ትርፍ ማግኘት እስከሚጀምር ድረስ ዕዳ ክፈል አይባልም። ኮመርሻል ሎ ለመረዳት የኢትዮጵያን ባቡር ተመልከቱ። ከዚህ ጅቡቲ የዘረጋነው ባቡር ስራው በቅጡ አልቆ ለሰራተኞች ደሞዝ መክፈል ሳይችል አበዳሪዎች ብር አምጡ አሉ። ለነሱ የሚከፈለውን ተውና ስራውን ረን ማድረግ በማንችልበት ሰዓት ኮንሴሽናል ቢሆን ግን እንደዛ አይሆንም። 30 ዓመት፣ 20 ዓመት፣ 15 ዓመት ረዘም ያለ ጊዜ ስለሚሰጥ በዚያ ጊዜ ውስጥ ያን ፕሮጀክት ጨርሶ ትርፋማ ሆኖ ዕዳን መክፈል ስለሚቻል ማለት ነው። ይሄ በጣም ትልቅ ድል ያገኘንበት ጉዳይ ነው። ገንዘብ ሚኒስቴሩ እና ገቨርነሩ እንዳሉት ላለፉት 8 ዓመታት $1 ኮመርሻል ሎን አልወሰንም። የሀገር ውስጥ ብድር ሳለ አለ፣ ወደፊትም ይቀጥላል ተጠናክሮ። ምን ችግር አለው? ካለ ብድር መስራት እኮ አለማወቅ ነው። ብድር እኮ አስፈላጊ ነው። አንድ የግል ሴክተር ቢዝነሱን ዲሪስክ ከሚያደርግበት መንገድ አንዱ ብድር ነው። 100 ብር እያለው 100 ብር ወስዶ ኢንቨስት ማድረግና 100 ብር እያለው 70ውን አቆይቶ 30 ከራሱ 70 ከባንክ ወስዶ ኢንቨስት ማድረግ ነውር እኮ አይደለም፣ ትክክለኛ አፕሮች ነው። አደገኛ የሚሆነው 70ውን የሚከፍልበት ተርም ነው። ብድር አገኘው ብሎ መውሰድ ሳይሆን ለመክፈል የሚያስችል ቁመና መፍጠሩን ማረጋገጥ እና ትላልቆቹ ዋናዎቹ ያን የሚያክል ዕዳ አለባቸው የሚባለው ዕዳ መጥፎ ቢሆን ኖሮ እኮ ከነሱ እንማር ነበር። እኛ እንደዛም አንበደረው፣ በዛ ልክ ፕሮጀክት ሰርተን ውጤታማ ሆነን ዕዳችን መክፈል ማረጋገጥ ችግር ስለሆነ ነው። እና የኮንሴሽናል ሎኑም የዕዳውም ጉዳይ የተከበረው ምክር ቤት በደንብ ሊኮራበት የሚገባ ትልቅ ምርታ ተገኝቷል። በግሩፕ 20 ሀገራት ተስማምተን ኮመን ፍሬምወርክ ከተስማማን በኋላ ከብዙ ሀገራት ጋር ባይላተራል ተፈራርመናል። ዩሮ ቦንድም ተፈራርመናል። ይሄ ትልቅ ድል ነው። ገንዘብ ሚኒስትሩን፣ ገቨርነሩን፣ የማክሮ ቲሙን በጣም ከልቤ ማመስገን እፈልጋለሁ። ትልቅ ስራ ስለሆነ የሰሩት። ፋይናንስ በሚመለከት ቁጠባ ተሻሽሏል። ወደ 4.5 ትሪሊየን ደርሷል። ብድር አጠቃላይ ወደ 2.6 ትሪሊየን ደርሷል። የዘንድሮ ብድር ብቻ 1 ትሪሊየን ገደማ ይጠጋል። እንደተባለው 90% በላይ ለፕራይቬት ሴክተር የተሰጠ ነው። ይሄ በጣም ትልቅ መርታ ነው። የተመለሰ ብድርም ስናይ 14% እድገት አለ። የፋይናንስ ሴክተሩ በተለይ የውጭ ምንዛሪ ፖሊሲው ከመጣ በኋላ የትይዩ ገበያ የትይዩ ማርኬት ከ100% ወደ 12% ዝቅ ማለቱ ትልቅ መርታ ነው። ያ አሁንም ስራ ይፈልጋል። ከዚያም በላይ መጠንከር አለበት። ዘንድሮ የሴንትራል ባንክ ወደ $2.7 ቢሊዮን ለገበያ አቅርቧል። ያለ ባላንስ ለማድረግ ተጨማሪ እንደዚህ አይነት ገበያዎች እያወጡ የገንዘብ ግብይቱን ማረጋጋት ያስፈልጋል። አጠቃላይ ፋይናንስ ሴክተር ዲጂታላይዜሽኑ ያመጣው ኢምፓክት፣ የገንዘብ እንቅስቃሴ ያመጣው ኢምፓክት ከቢሊዮኖች እና 100 ቢሊዮኖች ትሪሊየንስ የሚያወራ ሴክተር አድርጎታል። ይሄ መጠናከር ያለበት ይሆናል። የስራ ዕድል በሚመለከት በጣም ጥሩ ስኬት ካየንበት ዓመት አንደኛው ይሄ ዓመት ነው። በዚህ ዓመት በሀገር ውስጥ 4.9 ሚሊዮን ሰዎች ስራ አግኝተዋል። የውጭ
የስራ ስምሪት ከ600 ሺህ በላይ ሰዎች ስራ አግኝተዋል። ኖርማል ስራ ሳይሆን ስኪልድ እና ሰሚ ስኪል ጨምሮ ማለት ነው፣ ፕሮፌሽናልስ ጨምሮ። በሪሞት ስራ ባልነው በቅርቡ በጀመርነው 40 ሺህ ሰዎች ስራ አግኝተዋል እዚህ ሆነው። በድምሩ ከ5 ሚሊዮን ሰው በላይ ስራ ያስገኘ ኢኮኖሚክ እንቅስቃሴ ነበረን። ከዚህ ውስጥ አንዱ አንኳር ስራ ፈጣሪ መስክ ግብርና ነው። ከ2 ሚሊዮን ሰው በላይ ስራ አስገኝቷል። ሁለተኛው ሰርቪስ ነው። ሰርቪስ ውስጥ ንግዱ፣ ዲጂታላይዜሽኑ፣ ከተማ ውስጥ የሚሰሩ ስራዎች ጨምሮ ወደ 1.8 ሚሊዮን ሰዎች ስራ አግኝተዋል። ሶስተኛው ኢንዱስትሪ ነው። ከ900 ሺህ ሰው በላይ ስራ አስገኝቷል ኢንዱስትሪው። በአጠቃላይ በሀገር ውስጥ ከአምናው ዘንድሮ 13% እድገት፣ የውጩ 27% እድገት አሳይቷል። 5 ሚሊዮን ሰው ስራ ማስያዝ የሚችል ኢኮኖሚ፣ 2 ዲጂት ማደግ የሚችል ኢኮኖሚ ትልቅ ስኬት ነው። ስኬት ግን ምንም ክፍተት የለው ማለት አይደለም። ዳውን ሳይድ ይኖረዋል። እሱን ደግሞ እያዩ በሚቀጥለው ማድረግ አስፈላጊ ይሆናል። የዋጋ መረጋጋትን በሚመለከት የተነሱ ጥያቄዎች ከሞላ ጎደል ገንቢና ጠቃሚ ናቸው። በሁለት መንገድ ማየት ጥሩ ነው። አንደኛው ኢንፍሌሽን፣ አንደኛ ደግሞ የሊቪንግ ኮስት አንዳንዴ ተጨፍልቀው ስለሚታዩ ማለት ነው። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ድጎማ ተጨምሯል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ትልቅ አቅም ነው። ነዳጅን ብቻ ሌላ ማዳበሪያ ሳይጨምር 30+ ቢሊዮን ብር መደጎም ማለት ቀላል አይደለም በወር። በዚያ ስራ በዚህ ዓመት ለመጀመሪያ ጊዜ ሲንግል ዲጂት የሚባለውን አሳክተን ነበር። ይሄ ግጭት ሲፈጠር ኢምፖርትድ ኢንፍሌሽን በኢነርጂ ሴክተር እና በማዳበሪያ አዛብቶት በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ኢምፖርትድ ኢንፍሌሽን ነው። ኢንፍሌሽን ኢትዮጵያ ውስጥ ሊቀር አይችልም። 10% እድገት እያመጣን ኢንፍሌሽንን ዜሮ ማድረግ አንችልም። መጠበቅ የለባችሁ። ጤናማ በሆነ መንገድ ሲንግል ዲጂት ከሆነ ከእድገታችን ጋር የሚሄድ ከሆነ አይቀሬ ነው። ችግሩ ሊቪንግ ኮስት ነው። የሰዎች በገቢያቸው ህይወታቸውን የመደጎም አቅማቸው ውስን መሆን ነው። ለዛ ገቢ በሚመለከት በጣም ብዙ ስራ ይጠበቅብናል። የኢትዮጵያን ሚኒመም ዌጅ በተለይ በግሉ ሴክተር ያለውን መመርመር እና ማስተካከያ ማድረግ ያስፈልጋል። ኢንፎርማል በሆነ ገበያ ውስጥ ከፍተኛ ክፍያ ያለ ቢሆንም ግን የተስተካከለ አይደለም። ህግ ሊበጅለት ይገባል። ለዛም መቆጣጠር ያስፈልጋል። ቅድም እንዳነሳሁት ፕሮፊት ማርጂን ላይ ሰዎች ሊያስቡበት ይገባል። በነገራችን ላይ አንዳንድ የሥራ መስኮች ለትዝብት እንዲሆናችሁ፣ ለምሳሌ አቶ ታገሰ ሻይ ቤት ካላቸው ሄዳችሁ ገበያ እንዴት ነው ብትሏቸው ገበያ የለም፣ ታክስ በዛ፣ ሰራተኛ እንደዚህ ሆነ ይሏቸዋል። በሳምንቱ ግን ሁለተኛ ብራንቼን ከፍቻለሁ እና አመርቅልኝ ይላሉ። ምሳሌ ነው። ብዙ ሴክተር ላይ ያሉ ሰዎች የሚያማርሩ ገቢ በዛም እንትን ወጪ በዛብን ታክስ በዛም ሰዎች ብራንች ግን ሲጨምሩ የምታዩቸው። ወጪ ከበዛ ገቢ ከሌለ ብራንች አያስፈልግም፣ ስራውን መተው ነው የሚያስፈልገው። በሱቅም በሻይ ቤትም በሁሉም ይታያል። እንፈልገዋለን አንጠላውም፣ ግን እንደው ለአይን እንዲሆናችሁ እዚህ ከተማ ውስጥ የሚነዱ መኪናዎች ተመልከቱ ውስጥ ገቢ የሌለው ሰው እድገት የሌለው ሰው እንደነዚህ አይነት መኪናዎች እንዴት ይሆናል? እንደተባለው በደሃውና በሀብታም መካከል ዲፍረንስ እየሰፋ እንዳይሄድ ይሁነኝ ብለን አስበን መስራት ይኖርብናል።
ዝቅተኛ ገቢ ያላቸው ሰዎች ይቸገራሉ፣ የፓርላማ አባላትን ጨምሮ ማለት ነው። ይሄን ማሰብ ያስፈልጋል። እየታሰበበት ነው። በስትራቴጂያችን አንኳር ጉዳይ አድርገን አወጥተነዋል። ክቡራቱ ደሳለኝ እንዳሉት እኛም አበክረን እንሰራለን። የእሳቸውም ድጋፍ እንፈልጋለን። የሰዎቻችንን ኑሮ ሁኔታ መሻሻል አለበት። ኢንካም ማደግ አለበት። ከእድገቱ እኩል የሚቋደሱ ሰዎች መኖር አለባቸው። ምንም ጥያቄ የለውም። ይሄ ትክክለኛ ሀሳብ። እዛው ላይ ያላችሁ ግን የገጠር ልጆች ቁጥሩ አነስተኛ ነው። ለፉከራና ጉራ አልበቃም። ግን ገጠር ስትሄዱ ሶላር የሚጠቀሙ ባዮጋዝ የሚጠቀሙ ቲቪ ያላቸው ሞባይል ቻርጀር ያላቸው አባትና እናት ማየት ደግሞ ሀብቱ እዚህ ከተሞች ብቻ ሳይሆን ገጠርም እየገባ እንደሆነ ያሳያል። የገጠር ኮሪደር ስራን ብትወስዱ አምና አቻምና እኛ እየገነባ እናስመረቅ ነበር። ዘንድሮ አርባ ምንጭ ሄጄ አርሶ አደሮች ብቻቸው ዲዛይን እና አንዳንድ ድጋፍ ተደርጎላቸው የገነቧቸው ቤቶች ሲታይ በጣም በጣም ተስፋ ሰጪ ነው። በእርግጥ እዛ ያልኳቸው ጥቂት ነው፣ ይብዛ ነው። አሁንም መስፋት አለበት። ግን በብዙ መልኩ ታች ያለው ሰው የእድገት ተቋዳሽ እንዲሆን ሙከራ እየተደረገ ነው ያለው። ብዙ ማሳያዎች አሉኝ፣ ጊዜያችሁ ላለመውሰድ እተወዋለሁ። ተጨማሪ ስራ ያስፈልጋል የተባለው ግን ትክክል ነው። ጥንቃቄ ያስፈልጋል። ተጨማሪ ስራ ያስፈልጋል። እድገታችን ሁሉን አካባቢ መንካት አለበት። ሁሉ ዜጎች የሚጠቀሙበት በየደረጃው ማለት ነው፣ በልፋታቸው ልክ የሚጠቀሙበት መሆን አለበት። ያ ካልሆነ የኛ ውጤት ተመልሶ እኛን ይበላናል። አደገኛ ነገር። ውጤቱን አስተካክሎ መግራት ያስፈልጋል። ተጋግዘን የሚቻለን ሁሉ እናደርጋለን። ያ ጉዳይ አገራቸው ወደ ኋላ እንዳያስቀራት። ቤት በሚመለከት አንዱ ስብራት ብለን ያነሳ ነው የጉባ ብስራት የሚባሉት አንዱ ሃውሲንግ ነው። ጋዝ፣ ማዳበሪያ፣ ኤርፖርት፣ ኒውክሌር ካልነው ውስጥ አንዱ ከ1 ሚሊዮን በላይ ቤት እንገነባለን የሚል ነበር። ታስታውሱ እንደሆነ ባለፈው 7 ዓመታት 1.2 ሚሊዮን ቤት ገንብተናል አክሮስ ዘ ካንትሪ። አሁን ግን አሻሽለን 1.5 ሚሊዮን ቤት አቅደናል። በዚህ 5 ዓመት ውስጥ ቢያንስ 1.5 ሚሊዮን ቤቶች እንገነባለን። በማን? በመንግስት፣ በግል፣ በመንግስትና በግል አጋርነት በተለያየ መንገድ። ያን ለማድረግ እንደተባለው ፖሊሲ ተቀርጿል፣ ጸድቋል በካቢኔ። ቴክኖሎጂ የስሪዲን ጨምሮ በርከት ያሉ ቴክኖሎጂ እያስገባን ነው። የኮንስትራክሽን ግብአት ፋብሪካዎች አብዛኛዎቹ እያለቁ ምርት እየጀመሩ ነው። ሰዎች ስልጠና ወስደው እየተዘጋጁ ነው። በሁሉም ክልሎች በገጠርም በከተማም እንቅስቃሴዎች አሉ። እነሱን አጠናክረን በዚህ 5 ዓመት ቢያንስ 1.5 ሚሊዮን ቤት እንገነባለን። ለዚያም የሞርጌጅ ስርዓት እያበጀን ነው። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረጅም ጊዜ ውስጥ የቤት ባለቤት መሆን ይችላሉ የሚለውን ጉዳይ መንግስት እየሰራበት ይገኛል። ተባብረን ማሳካት የሚገባን ጉዳይ ነው። ቤቶች የላይፍ ስታይላችን መቀየራቸው ብቻ ሳይሆን ስራ ይፈጥራሉ፣ ኢኮኖሚ ያነቃቃሉ። በጣም ጠቀሜታ ስላላቸው እንደ ማንኛውም አንኳር ፕሮጀክት ተወስዶ የሚሰራ ይሆናል። ፕሮጀክቶች በሚመለከት ብዙ ጉዳይ ተነስቷል። አይ ቲንክ ፕሮጀክት በሚመለከት ሙከራዎች ይደረጋሉ። ለምሳሌ በዚህ 2-3 ወር ውስጥ ወደፊትና ወደ ኋላ 7 ኤርፖርቶች ጨርሰናል። ሀገር ውስጥ 7 ኤርፖርቶች ገንብተናል። ለረጅም ጊዜ የቆሙ ግድቦች በርከት ያሉ እነ መገጭ በዚህ ክረምት ይጠናቀቃሉ፣ እነ አርጆ ይጠናቀቃሉ። በአፋር በሶማሌ ክልል አይታችኋል ስናስመርቅ፣ ባሌ አይታችኋል። ትላልቅ ግድቦች ጨርሰናል። ህዳሴን ጨርሰናል። በከተማ አዲስ አበባ ብቻ
ከ1000 ኪሎ ሜትር በላይ አስፋልት ሰርተናል። አዲስ አበባ ብቻ የመንገድ ስራ ፍላጎት ኢትዮጵያ ውስጥ ያለው አሁን ቢያንስ 2 ትሪሊየን ብር ይፈልጋል። መንገድ 2 ትሪሊየን፣ የኛ በጀት 2 ትሪሊየን ነው። መንገድ ሰርተን ሌላው መተው አንችልም። በርካታ ፕሮጀክቶች በተሳኩበት ልክ የሚጓተቱ ደግሞ አሉ። አንደኛ ከካሳ ጋር የሚያያዝ የቀበሌ የወረዳ ምናምን አመራሮችና ነጋዴዎች ባላቸው ስብጥር ከፕሮጀክቱ በላይ በካሳ ለመጠቀም በሚደረግ ጥረት፣ የፋይናንስ ሶርስ ሳይታወቅ ዝም ብሎ ፕሮጀክት አናውንስ ማድረግ፣ ብሩ ሳይያዝ አናውንስ ማድረግ። ለምሳሌ በየሄዳችሁበት ክልል እግረ መንገድም ትምህርት እንዲሆን ኃላፊዎች ለተለያየ ስራ ሲሄዱ ይሁነኝ ብለው ሽማግሌ አደራጅተው ሳራ ሲይዘው እነዛ ወረዳና ዞን ያሉ ሰዎች አስይዘው ጠይቁ ይላሉ። ያ ሰውዬ ልክ ኪሱ አውጥቶ ሰጥቶ እንደሚመጣ ነገር ማለት ነው። መጥፎ ባህል ነው ይሄ። አቅደን ጥያቄዎቹን ለይተን ፕራዮሪቲ አስቀምጠን መስራት ያለብን እንጂ በየመንገዱ እየተከሄደ ቃል ቢገባ ከሆነ የነበረውን ችግር እንደግማለን ማለት ነው። እንደዛ አናረግም። በየመንገዱ ቃል አንገባም። የጀመርነው ለመጨረስ ጥረት እናደርጋለን። በጣም ብዙ ፕሮጀክቶች አሳክተናል። የቀሩን ደግሞ አሉ። እነሱን አዋጭነታቸው እየታየ በቅደም ተከተል መፈጸም አለባቸው። በቤኒሻንጉልም፣ በጋምቤላም፣ በኦሮሚያም፣ በአማራም በጣም በርካታ ስራዎች አመራር ድጋፍ የሚፈልጉ አሉ። ድጋፍ የሚፈልጉትን ባለን አቅም ልክ ውስንነት ስላለ አቅም ባለን አቅም ልክ እየደገፍን የጀመርነው የጨረስን ለመሄድ ጥረት ይደረጋል። ግን የፕሮጀክት አፈጻጸም እውነት ለመናገር በኢትዮጵያ ታሪክ ውስጥ በዚህ ዘመን እንዳለው አይነት የስራ ክትትልና አፈጻጸም ያለ አይመስለኝም። አንደኛ ቅድም እንዳነሳሁት በቴክኖሎጂ ሪሞትሊ ፎሎ ስለምናደርግ ብዙ ስራዎች በቅርበት ስራዎች ስለምናይ ስለምንመራ ቁጥጥሩ ትንሽ ጠንከር ያለ ስለሆነ ከፍተኛ መሻሻል ያለ ይመስለኛል። ለምሳሌ ቤኒሻንጉልን ብንወስድ ቢያንስ አሶሳ ላይ እርስዎ እንደሚያውቁት አምናና ዘንድሮ አንድ አይደለም። በቂ ነው አይደለም፣ ግን ለውጦች አሉ። በየቦታው የቆሙ ፕሮጀክቶች ለምሳሌ ደባርቅ ጎንደር የሚሄዱ መንገድ ብንወስድ ወይ መገጭን ብንወስድ ችግር ነበር። አሁን ለውጦች አሉ። ባሌ ብንሄድ ብዙ ችግሮች ነበሩ፣ ለውጦች አሉ። ብዙ ቢቀሩን ጉዳዮች ደግሞ አሉ። ተባብረን ለመከወን እንሞክራለን። የሚቀጥለው መንግስት ዋነኛ ስራ የሚሆነው እንደዚህ ያሉ አንኳር ጉዳዮች ለይቶ አቅም በፈቀደ መጠን ፍላጎት ሰፊ ስለሆነ ያን መሙላት ስለሚያስቸግር አቅም በፈቀደ መጠን የህዝባችን ኑሮ ከፍ ለማድረግ ጥረት ይደረጋል። የዘንድሮን በጀት በሚመለከት አንደኛ በተቻለ መጠን ወጪ ቆጣቢ መሆን አለበት። ወጪ መቆጠብ አለብን። አደግን 11 21 ምናምን ሲባል በልጽገን የጨረስን መምሰል የለበትም። ገናነን ብዙ ጣጣ አለብን። ሁለተኛ ክልሎች ከፌዴራል መንግስት ዝም ብሎ የሚፈስ ሀብት እንዳለ መጠበቅ ሳይሆን ገቢ ማመንጨት መጀመር አለባቸው። ለምሳሌ አዲስ አበባን ብትወስዱ ከለውጡ በኋላ አዲስ አበባ የነበረበት የገቢ አቅም ልክ ለመናገር ያሳፍራል። በዚህ ዓመት ግን 335 እስከ 40 ቢሊዮን ብር ገቢ አስገብቶ አዲስ አበባ 340 ቢሊዮን ማለት ሪፎርም ሲመጣ የኢትዮጵያ መንግስትም አያስገባም። በሁሉም ክልሎች ገቢ እንዲሻሻል በዚያ ልክ ልማት እንዲመጣ ጥረት መደረግ አለበት። ከዚህ ብቻ መጠበቅ የለበትም። ዲሲፕሊን ያስፈልጋል። አንድ ስራ ትጋት ከሌለ ድካም ከሌለ ዲሲፕሊን ከሌለ አይከናወንም። እያንዳንዱ ሪሶርስ በዚያ ልክ እንዲመራ ማድረግ ያስፈልጋል። በስራ የሚሰማሩ ኩባንያዎች ደግሞ እንደ ነጋዴ ሳይሆን እንደ ሀገር ገንቢ ራሳቸው ማየት አለባቸው። ተገኝቶ ብሎ መዝረፍ ሳይሆን በተቻለ መጠን ጥራት ያለው ነገር ለልጆቻችን የሚሸጋገር ነገር መስራት ላይ ማተኮር አለባቸው። ወደ ክልል የወሰናችሁት ኤስዲጂ በጀት
ለታለመለት ዓላማ መዋሉን መቆጣጠር አለብን። ዝም ብሎ ሰጥቶ ዝም አይሰራም። የተሰጠው ሀብት ለዚያ ስራ መዋሉን ማረጋገጥ ያስፈልጋል። የሚቀጥለው ዓመት በጣም ከፍተኛ ስራ የሚጠብቀን ዓመት ነው። እስካሁን ከነበረን ፈተና በላይ እስካሁን ካገኘው ድል በላይ የሚጠበቅበት ዘመን ነው። አሁን ከለፋነው በላይ ለፍተን ውጤት ማምጣት ይጠበቅብናል። ቅድም እንዳነሳሁት መንግስታችን የ25 ዓመት እቅድ አዘጋጅቷል። ግራንድ ስትራቴጂ አዘጋጅቷል። ያን ግራንድ ስትራቴጂ አስፈላጊ በሚባልበት ሰዓት በየደረጃው የምናየው ይሆናል። መቼ ምን እንደምናሳካ ግልጽ ፍላጎት፣ ግልጽ አቅጣጫ አስቀምጠናል። ምንፈልገውን እናውቃለን፣ ምንጓዝበትን መንገድ እናውቃለን። ያን ለመፈጸም የሚያስችል አቅም እና ኮሚትመንት ግን ከሁላችን ይጠበቃል። ከብልጽግና አይደለም፣ ከሁላችን። በሚቀጥለው መንግስት በተቻለ መጠን ሻል ያለ ቁመና፣ ሻል ያለ ብቃት ያላቸው ኢትዮጵያ ማገልገል የሚችሉ የኛም ያልሆኑ ሰዎች ቢሆኑ ተባብረን ተደጋግፈን እየተከራከርን ግን በጋራ እየሰራን ኢትዮጵያን ለማበልጸግ የምንጥር ይመስለኛል። ሌብነት በሚመለከት ሌብነት ጥዩፍ ቆሻሻ ነገር ነው። ግን ሰው እንደሚፎክረው አይደለም ይባላል ስብሰባ ላይ እንጂ ለምሳሌ ኦዲት በአንድ ሰው ላይ የተጣራ ሪፖርት አምጥቶ ውሳኔ መንግስት አልወሰደም ካለ እኔ ኃላፊነት ወስዳለሁ። በጥቅሉ ዝም ብሎ ፓርላማ 50 ብር አጉድሏል፣ የት ጎደለ? ጨረታ ሲወጣ 3 መሆን ነበረበት፣ 2 ፈርመው አይደለም። በተጨባጭ ማስጠየቅ የሚያስችል ጉዳይ ማለት ነው። አንድ ሰው ብዙ አሉባልታዎች አሉ። አሉባልታዎች ሁለት መንገድ አላቸው። አንደኛው ሻል ያለ ሰው ስራ የሚሰራ ሰው ከሆነ ቀላሉ ማጥቂያ መንገድ ስም ማጥፋት ነው የሚዘምቱ ሰዎች አሉ። እናውቃለን እሱ። ሁለተኛው መንግስትና ህዝብ አደራ ብሏቸው አምኗቸው እዚህ ቆሞ ቃለ መሐላ ገብተው ከዚህ ምስኪን ህዝብ የሚያጨረብሩ አጭበርባሪዎች ደግሞ አሉ። የቸገረን እኛ መለየቱ ነው። በመላምት ከሆነ ምን ወስነው የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። አንድ ሰው ይሄን ሰርቋል፣ ይሄን አርጓል አቃለውኝ እዚህ ቦታ አስቀምጧል ሀብቱን ብላችሁ ላኩና እርምጃ ካልወሰድን እኛን እንጠይቃለን። በጥቅሉ ግን ሌብነት የሚባል ነገር ብዙ ጠቃሚ አይደለም። የመንግስት በተደጋጋሚ እንዳነሳሁት ኢንስቲትዩሽናል ሌብነት ኢትዮጵያ ውስጥ የለም። ቢኖር ኖሮ 1.5 ትሪሊዮን አንሰበስብም ነበር። ግለሰቦች ደግሞ ሌቦች አሉ፣ እውነት ነው። እነሱም ማወቅ ግን ቀላል አይደለም። ሰው ሌባ አማክሮ ጠብቀኛ ነው ሰርቄ ልምጣ ብሎ አይደለም የሚሰርቀው። ያን ማወቅ ማስረጃ ማግኘት በህግም ይሁን በአድሚኒስትሬሽን እርምጃ ለመውሰድ ያግዛል። ሌብነት ክፉ ነገር መሆኑን አምነን እያንዳንዱ ራሱ ላይ ፋይት ያድርግ መጀመሪያ፣ አልፎ ደግሞ ሲሄድ በህግ ለመጠየቅ የሚያስችል ማስረጃ መረጃ መያዝ ጠቃሚ ይሆናል። በዚህ አፕሮች ብንሄድ የቀረበው በጀት የተሻለ ውጤት እንዲያመጣ መትጋት የምንችል ይመስለኛል። በድጋሚ ባለፉት 5 ዓመታት የብልጽግና አባላትም ሆናችሁ ከብልጽግና አባል ውጭም ሆናችሁ በዚህ በተከበረው ምክር ቤት ሀገራችሁን ያገለገላችሁ ጀግኖች ኢትዮጵያም መንግስታችንም አብዝቶ ያመሰግናችኋል። የተፎካካሪ ፓርቲ አባላት፣ በምክር ቤት የነበራችሁ ሰዎች፣ ብርቱ ሰዎች፣ ሀሳባችሁን በግልጽ ለመናገር የደፈራችሁ ሰዎች፣ በሰላማዊ መንገድ ለመታገል የሞከራችሁ ሰዎች፣ ሀሳባችሁ ምንም ይሁን ምን በግልጸኝነት ለማቅረብ የሞከራችሁ ሰዎች ጀግኖች ናችሁ። ለኢትዮጵያ ዲሞክራሲ የማይናቅ ሚና ተጫውታችኋልና እናንተንም በእጅጉ ማመስገን እንፈልጋለን። ግን ፓርላማ ብቻ አይደለም የትብብር መስኩና ልባችሁን አእምሯችሁን አስፍታችሁ አሁን በጋራ እንድንሰራ በተለይ ደግሞ ኮሪደር ላይ አብረን እንድንሰራ አደራላችሁ እፈልጋለሁ። በመጨረሻም
ስኬት የሰጠን በእቅዳችን ልክ ውጤታማ እንድንሆን የ20ውን የ27 ዓመቱን ጉዳይ በአመት እንድንተገብር ያደረገን ፈጣሪያችን የተመሰገነ ይሁን። የኢትዮጵያ ብልጽግና እስኪረጋገጥ በጋራ የምንቆም እንሆን። የመንግስት ኃላፊዎች፣ ፖለቲከኞች ደግሞ የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተው ለኢትዮጵያ ነው። ለኢትዮጵያ ሲባል ልክ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል። ብዙዎቹ ሲናገሩ የምሰማቸው ተስፋ ከመቁረጥ ነው። የኛን ሁኔታ በማየት እድል የለም በማለት ነው። እድል እንዳለ ተስፋ እንዳለ ካሳየናቸው፣ አብሮ መስራት እንደሚቻል ካሳየናቸው ኢንሄረንትሊ መጥፎ ሆኖ አይደለም እና ለዛ ልባችን ክፍት ሆኖ አብዛኛዎቹን ለማቀፍ ለመተው ኢንክሉሲቭ ናሽናል ዲያሎግ የተሳካ እንዲሆን ኢትዮጵያ ሰላማዊ ሀገር እንድትሆን ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ለዚህ ደግሞ መላው ኢትዮጵያ ሕዝብ ከጎናችን እንዲያግዘን በዚህ አጋጣሚ ጥሬን እያቀረብኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ዘላለም ትኖር። ብልጽግናን እናረጋግጣለን። በርቱ፣ እንበርታ እላለሁ። አመሰግናለሁ።